ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው የተለያዩ የእንግሊዘኛ ወርዶችን እንዴት በቀላል መንገድ ማንበብ እንችላለን እንዲሁም ደግሞ መተርጎም እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ እንደዚህ አይነት ወርዶች እንግሊዘኛን ለማንበብ ለመጻፍ በጣም ቤዚክ የሆኑ ወይም ደግሞ ወሳኝ የሆኑ ነገሮች ናቸው ማለት ነው። ወደ አረፍተ ነገር ከመሄዳችን በፊት መጀመሪያ ወርዶችን ወይም ደግሞ ቃላቶችን ማወቅ ይቀድማል። ምክንያቱም አረፍተ ነገር የቃላቶች ጥርቅም ስለሆነ ማለት ነው። ከዚህ ጋር የምታዩቸውን የተለያዩ የእንግሊዘኛ ወርዶች ወይም ደግሞ ቃላቶች እንዴት በቀላል መንገድ ማንበብ መጻፍ እንችላለን መተርጎምስ እንችላለን የሚለውን በዚህ ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳታቋርጡ እስከ መጨረሻው ድረስ ለማየት ሞክሩ። እንዲሁም ደግሞ ለቻናላችን አዲስ ሲሆናችሁ ሳብስክራይብ በማድረግ ሳብስክራይብ ያደረጋችሁ ደግሞ ሸር ላይክ በማድረግ ለብዙዎች ተደራሽ አድርጎልን ወደ ትምህርቱ እንሄድ። ኦኬ ከመጀመሪያው ስንጀምር የመጀመሪያውን የእንግሊዘኛ ቃል ለማንበብ ምን ማድረግ ይጠበቅብናል? ኦኬ ከኛ የሚጠበቀው ምንድነው? የእንግሊዘኛ ድምጾችን ወይም ደግሞ እነዚህ ተነባቢና አናባቢ ወይም ኮንሶናንትና ቫውል የሚባሉትን ማወቅ ብቻ ነው የሚጠበቅብን። የመጀመሪያዋ ኤን እንደምታዩት ተነባቢ ነች። ኤ ምንድነች? አናባቢ ነች። ስለዚህ ኤን ኤ ምን ተብሎ ይነበባል? ከዚህ ጋር እንደምታዩት ኔ ብለን እናነባዋለን ወይም ደግሞ ኔ ተብሎ ይነበባል። ኦኬ ከዛ ኤምኢ በአንድ ላይ ም ብለን ነው የምናነበው ወይም ደግሞ ም ተብሎ ነው የሚነበበው። ስለዚህ በአንድ ላይ ሲነበብ ምን ይሆናል? ኔ ም ኔም ብዬ አነባዋለሁ። ኔም ማለት እንደምታዩት ስም ማለት ነው። ኦኬ ወደ ሁለተኛው ስንሄድ ኦኬ ከዚህ ጋር ደግሞ በደንብ ፎከስ ማድረግ ያለባችሁ ኤች ኦ እንደ ሆ ሳይሆን የሚነበበው እንደምንድን ነው? እንደ ሀ ነው የምናነበው። ለምን? ከዚህ ጋር የምታዩቸው ኦ እና ዩ የተባሉ አናባቢዎች በተከታታይ መጥተዋል። ኦ እና ዩ በተከታታይ ከመጡ ኤች ኦን እንደ ሆ ሳይሆን እንደ ሀ እናነባለን ወይም ደግሞ ሀ የሚል ድምፅ ነው ያለው። ሀ እንላለን። ኦኬ ከዛ ዩ ኤስ ኢ ውስ ተብሎ ይነበባል። ኦኬ ሙሉ እናነበው። ሀ ውስ ሃውስ ብዬ አነባዋለሁ። ሃውስ ማለት በአማርኛው ማለት ነው ቤት እንደማለት ነው። ኦኬ ወደሚቀጥለው ስንሄድ ደብሊው ኤ እንደምን ይነበባል? ደብሊው ኤን ዋ ብለን እናነባለን ወይም ደግሞ ዋ የሚል ድምፅ አለው። ኦኬ ከዛ ቲኢን እንደ ተ እናነባለን ወይም ደግሞ ተ የሚል ድምፅ አለው። አርን ለብቻዋ እንደ ር እናነባለን። ኦኬ ሙሉን ስናነባው ዋ ተ ር ዋተር ብዬ አነባዋለሁ። ዋተር ማለት ምን ማለት ነው? ውሃ ማለት ነው። ኦኬ ወደሚቀጥለው ስንሄድ ኦኬ የሚቀጥለውስ ምን ይላል? ኤፍ አይን ፋይ ብለን እናነባለን። ያ ማለት በውስጥ ታዋቂነት አይ የሚል ድምፅ አላት ማለት ነው። ስለዚህ ኤፍ አይን እንደ ፋይ እናነባለን። ፋይ ብለን እናነባለን። አርኢን እንደ ር ባላይ ስናነባው ፋይ የር ፋየር ብለን እናነባዋለን። ፋየር ማለት ምን ማለት ነው? እሳት ማለታችን ነው። ኦኬ ወደሚቀጥለው ስንሄድ ቲኤ እንደ ታ እናነበው ወይስ እንደ ቴ እናነበው? እንደምን ይነበባል? እንደ ቴ ነው የምናነበው። ምክንያቱም ከዚህ ጋር በሎንግ ሳውንድ ወይም ደግሞ በረጅም ድምፅ ነው የሚነበበው። ስለዚህ ቲኤን ቴ ብለን እናነባለን። ቢን ለብቻዋ እንደ ብ እናነባለን። ኤልኢን እንደ ል። ኦኬ ከዚህ በኋላ በጣም ቀላል ነው ማለት ነው። አገጣጥሜ ብቻ ማንበብን የሚጠበቅብኝ ማለት ነው። ስለዚህ ምን ብዬ አነባዋለሁ? ቴብል ቴብል ተብሎ ይነበባል። ቴብል ማለት ምን ማለት ነው? ጠረጴዛ ማለት ነው በአማርኛው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኢን ለብቻዋ እንደ እ እናነባለን ወይም ደግሞ እ የሚል ድምፅ አላት። ኤ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። አርን ለብቻዋ እንደ ር እናነባለን። ቲኤች ከቃል መጨረሻ ሲመጣ እንደዚህ እናነባዋለን ወይም ደግሞ ዝ የሚል ድምፅ አለው። ባላይ ስናነበው ዝ አርዝ ተብሎ ይነበባል። ከዚህ ጋር እንደምታዩት አርዝ ይላል። አርዝ ማለት ምንድን ነው? መሬት ማለት ነው በአማርኛው። ኦኬ
ኤስ ምን ይላል? ደብሊው አይ እንደ ዊ ይነበባል፣ ዊ እንላለን። ኤን ለብቻዋ እንደ ን፣ ዲን እንደ ድ ማንበብ ነው። ስለዚህ ባል ላይ ስናነበው ዊ ን ድ ዊንድ፣ ዊንድ ማለት ማለት ነው ንፋስ ማለት ነው። ኦኬ ኤስ ምን ይላል? ኤስ ዩ እንደምን ይነበባል? እንደ ሰ እናነባለን። ሰ የሚል ድምፅ አለው። ኤን እንደ ን በአንድ ላይ ሲነበብ ሰ ን፣ ሰን። ሰን ማለት ማለት ነው ፀሐይ ማለታችን ነው። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ ኤምኦን እንደ ሙ ነው የምናነበው። እንደ ሙ ለምን? ኦኦ የሚል ድምፅ በአንድ ላይ ከመጣ ኦን እንደ ኦ ነው የምናነበው፣ እንደ ኦ ሳይሆን እንደ ኦ። ስለዚህ ኤምኦን እንደ ሙ፣ ኦ ሳይለንት ነች፣ ኤንን እንደ ን በአንድ ላይ ሙ ን፣ ሙን ተብሎ ይነበባል። ሙን ማለት ማለት ነው ጨረቃ ማለት ነው። ኦኬ በእንደዚህን አይነት መንገድ ወይም ደግሞ በእንደዚህን አይነት ወይ በቀላሉ ማንበብ መጻፍ እንችላለን ማለት ነው። ስለዚህ ከእናንተ የሚጠበቀው ሁሌም የሚለቃቸውን ቪዲዮዎች ፕራክቲስ ማድረግ፣ ልምምድ ማድረግ። ሰው ሁሌም ፕራክቲስ ካደረግነን አንድ ቀን ፐርፌክት መሆን እንችላለን ማለት ነው። ሰው የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስክንገናኝ በያላችሁበት ሰናይ ጊዜ። ባይ ባይ።